የሌባ አይነ ደረቅነት እኮ ምን የሚሉት ነው? እያደረግሽ የነበረውን እኮ እኔም አንቺም እናውቀዋለን። ከቤትሽ ላይ ያነሳሁት እኮ ስልክ አይደለም ካሜራ ነው። ቪዲዮን እንዳለ ለትምህርት ቤት ለጓደኞች እልክልሃለሁ ብላ ትዝትብኝ ጀመረ። እኔ ጭንቀት ምናምን ነገር አይመቸኝም እባክህ። እና ወይ በቃ ፈታ በል እንዴ! አንተ ወጣት አይደለ እንዴ? ምንድነው ያኔ እኔ ስመጣ እንደዛ ጓዳ የምትገባው ምናምን በአይን ከሷ ጋርስ ምንድነው የምታወራው? እስካሁን ይቀርጽ ነበር። ጅል ማሰብ የልትጂ ነው የልትጂ እንዴ? አረፈሽ ቁጭ በይ እኮ ነው የምልሽ። ኧረ እባክሽ ይሄን ጉድሽን ባልይዝ ኖሮ እንደዚህ አይነት ነገር አይምሮሽ ላይ ይመጣ ነበር። ምን አይመለከትም ማለት ምንድነው? የልትጂ ነው። አረፈሽ ቁጭ አያገባህም። ማን ያገባኝን እንደማገባኝ ያሳይሻለሁ። ቁጭ በይ እኮ ነው የምልሽ ሴትዮ። አልቀመጥም። ስለዚህ ይወርዳል እኮ በጣም ነው የሚወርደው። አውልቀው ብርድ በዚህ ሙቀት ምን ያደርግላል? ብርድ ብሎኛል። ምንድነው የፈለግሽው ማወቅ? እኔ አሁን ነገር ነው ማወቅ የፈለኩት። ምን አልኩም። አይኑ ልክ አይደለሽም። ሱሪ ነው ልክ ሱሪ እግዚአብሔር ያረደም ሱሪ ምን ያደርጋል እንዴ? ወዴት ይሻል? ምን እያደረግሽው ነው? ምን እያደረግሽው ነበር? አጥፍቶ ነው። ምንድነው የሚያጠፋው? የምን እንዳትወጣ አላልኩም? ምንም አልሆንኩም። እና እንዴት እያደረገ ነው? ያለ ፍቃዴ ካሜራ ይዘህ አይደለ? አንቺ ሲደማ የትኛው ማለት የትኛው መብት ስላለሽ ነው አንቺ ማጣይ? አለኝ መብት። የትኛው? ቤቴ እኮ ነው ያለው። እና የሆንኩ እንደሆነ ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ ዛሬ በአንድ ልዩ ማስጠንቀቂያ ነው የመጣሁት። ያ ምንድነው? ከዚህ በፊት አንድ የደረሰኝ መረጃ አለ። ምንድነው? እኔ እንደታመምኩ እኔ ችግር ላይ እንደሆንኩ ተደርጎ በእኔ ስም ገንዘብ እየተሰበሰበና እየተለመነ እንደሆነ አንዳንድ የኔ ወዳጆች በጣም ወዳቸው ማከብራቸው እነሱም ይወዱ የሚያከብሩኝ ወዳጆቼ ይሄን ነገር ጠቁመውኝ ነው ይሄን ነገር ላሳስባችሁ የመጣሁት። ምንድነው? እኔ ምንም አልታመምኩም። ምንም የቸገረኝ ነገር የለም። እግዚአብሔር ይመስገን በሰላም ስራዬን እየሰራሁ ነው። ያው የስራውን ባህሪው ታውቃላችሁ። በዛ ላይ ክፋት የኛን ስም ለማበላሸት የሚያስቡ ሰዎች ስለሆኑ እነሱን እንድትጠነቀቁ ነው። ማንንም ሰው እኛ ማናገር ከፈለጋችሁ ባዮ ላይ ሊንካችን አለ። የቴሌግራም አካውንታችንም ስላለ በዛ ማውራት ትችላላችሁ። ከዛ ውጭ እኔ ምንም አልሆንኩም። እግዚአብሔር ይመስገን በእናንተ ጸሎትም መቼም ምንም ስለማልሆን ምንም የተቸገርኩት የታመምኩበት ነገር ስለሌለ በጣም እንድትጠነቀቁና የራሳችሁን ይሄ ገንዘብ ምናምን ስትባሉ እኛም በውስጥ ማናገርና ያንን ሰው ያናገረን ሰው ደግሞ ወደኛ ልካችሁ እኛ ማጣራት ያለብንን አጣርተን እስከፈለገው ድረስ እንሄዳለን። ይሄን የምታደርጉ ሰዎች ግን ይሄ የመጨረሻ ማስጠንቀቂያ ነው። በጣም ተጠንቀቁ። ያኔ እንግዲህ ስንገናኝ ያኔም ይሆነው እናያለንና በተመልካቾች ይሄን ልላችሁ ፈልጌ ነው። እጅግ በጣም አመሰግናለሁ። ምንድነው? ንገረኝ። ተፈራሽ እንዴትም እንደምጀምርልህ አላውቅም። እሺ መጀመሪያ ቀና በል፣ ችግር የለውም አትፍራ። ይኸው ካሜራው ጠፍቷል እኮ ቀና በል። አንተ ወንድ ልጅ እንደ ጎንበስ ሲል ቀና በል። ንገረኝ። ያው ብዙ ጊዜ ከቤት መውጣት አትወድም እሷ እና ስራ አትሰራም። በቃ አንዳንዴ ምናምን ነው የምትመጣውና እኔን ብዙ ጊዜ ስራ ታሰራኛለች ምናምን። አንዳንዴ ደግሞ እዚህ ቤት ውስጥ ትቅማለች። ያው የሆነ ቀን ባላወቅኩ ጊዜ ደውላ ጠራችኝና ቁጭ በለ ምናምን ብላ ጓደኞችን ተዋወቅ ምናምን አለችና ጠራችኝ። ስመጣ ማንም የለም ነበር እና ምነው ይመጣሉ ቁጭ በል አለችኝ። እኔ ምንም ሳላውቅ የሆነ የሚጫጨስ ነገር ተጣጣሰብኝ። ከዛ በኋላ አላውቅም ከሆነ ጊዜ በኋላ የሆነ ቪዲዮ አሳየችኝ ራቁቴን እርቃኑን ቪዲዮ ስቀርጸኝ ማለት ነው። እሺ ከጊዜ በኋላ ጸባይ እየተቀየረ መጣ። የቤቱን ስራ ትሰራለህ፣ ቤቱ ምግብ ትሰራለህ ማለት ጀመረች። እሱም አልበቃም ሲላት ከዛ ምን ንገረኝ። ትደፍረኝ ነበር። ትደፍረኛለች? አዎ።
በቪዲዮ ያስፈራራች ነው። አዎ እንዳውጥቻ አባርርሃለሁ፣ ይህን ቪዲዮ ጓደኞችን እንዳለ እልክልሃለሁ ብላ ታስፈራረኝ ጀመረ። መጨረሻው ዘመን ላይ ደረሰ። እሺ ንገረኝ፣ እያዳመጥኩ ነው። ያው ይሄ እኮ ተፈጠረ 1-2 ወር ሆኖ ነው። በቃ በፈለገችበት ሰዓት ትጠራና የፈለገችውን አድርጋ ስራ ሰርታ ትታኝ ትወጣለች። ስትፈልግ ታስባርረኛለች ከቤት፣ ስትፈልግ ደግሞ በር ላይ ታሰልፈኛለች። ምንድን ነው ምክንያቷ? ከዚህ ማለት በትክክል የእናት አባት ልጅ ናት? እህትና ወንድም ናቸው? ሳይሆን በአባት ነው የምንገናኘው፣ በእናት አንገናኝ። እሺ በቃ አላውቅም ምክንያቱም ወንዶች ታስጠሉኛላችሁ እያለች እንደፈለገች ትጫወትብኛለች። ከዚህ በፊት የምታውቀው የነበራት የገጠማት ህይወት ነበረ ማለት የፍቅር ህይወት ሆና የተጎዳችበት? እኔ ምንም አላውቅም። በጣም ድብቅ ሰው ናት እንዳልኩ፣ ታላቅ እህቴ ስለሆነች እኔ በጣም ነው የምፈራት። ድሮ እንደዚህ ያልነበረች፣ በቃ ከጊዜ በኋላ እየተቀየረች መጣች። ስትፈልግ እዚህ ቤት ውስጥ ቢራ ትጠጣለች፣ ትጮኻለች፣ ከሰው ጋር ትስማማ፣ ጎረቤት ትረብሻለች። በቃ እንደፈለገች ነው የምትሆን። እና እኔ ቅድም ከመግባቴ በፊት ምን እያደረገች ነበር? ከአንተ እንድትናገረኝ ስለፈለግኩ። በቃ እንድትጫወት ልብስ ነው ልቅ የምትለኝ ማለት አሁንም ልደፍረ ማለት ነው? አዎ ማለት አንተ ወንድ ልጅ ነህ፣ እህትና ታውቃለሁ። ግን ለምንድነው አንተ ራስን መከላከል ያልቻልከው? እንዳልኩ ነው ያው እኔ ለእሷ ልሼ ሳይሆን በቃ ቪዲዮ ያዘችብኝ። አንድ ነገር አደርጋለሁ ብትል ውርድ ከራሴ እያለች ታስፈራረኛለች። ቪዲዮን እንዳለ ለትምህርት ቤት ለጓደኞች እልክልሃለሁ ብላ ትዝትብኝ ጀመረ። ስለዚህ በቪዲዮ ስለምታስፈራራ ነው። እሱ ብቻ አይደለም፣ ያው እንግዲህ በቃ ከቤት አባርርሃለሁ ስለምትለኝ በቃ ምንም አማራጭ የለኝ። ሃይማኖት እኮ ቤተሰብ እናት እንዳለ ታናሽ እህት እንዳለ ነግራኛለች። እነሱም ክፍለ ሀገር ናቸው አይደል? ክፍለ ሀገር ከዛ መሄድ አትችልም። ያው እዚህ ትምህርት አለኝ። ቤተሰቤ ደግሞ ደርሼ እነሱን ማገዝ እፈልጋለሁ። እነሱ መጦር ስለምፈልግ የሆነ ምክንያት በእርግጥ ይህንም ብለውን ለሰው ለመናገር ይከብዳል። ግን የሆነ ምክንያት ፈጥሮ መሄድ ትችል ነበር። እንደዚህ ራስን ከምትስቃይ እስከምትከት ከእናቴ ጋር ደግሞ እሷ በደንብ ታወራለች። በቃ እየተማረ ነው ጎብዟል እያለች ትነግራታለች። አንዳንድ ያስቸግራል ጥሩ ማይሆን ጓደኞች ገጥማለች ስላለች እናቴ ብሄድ በጣም ነው የምትከፋብኝ። እንደዚህ አይነት ነገር ይኖራል ብለህ ጠብቀህ ታውቃለህ? ካሜራው ማለት እሺ፣ በአባት ነው የምንገናኘው ብለኛል። ምንም ይሁን እናትም አባትም ይሁን ለምን የሩቅ ዘመዳቸውን አይደረግም? ቅድም ወንዶች ታስጠሉኛላችሁ ብላለች ነው ያልከኝ አይደለም? ስለዚህ በእርግጠኝነት ምናልባት በግል ህይወቷ የገጠማት ነገር ሊኖር ይችላል። በእርግጥ እሷ ናት ይሄን ነገር ልትነግረኝ የምትችለው። ሌላ የምትነግረኝ ነገር የለም? ሌላ የምነግርህ ነገር የለም። በቃ እሺ፣ እስከመቼ ማለት ሃይማኖት ይሄን ነገር ተጠራጥራ እኔ ገባት መጣና እኔ ባልደርስ ኑሮ እስከመቼ እንደዚህ ልትኖር ኖሮ ማለት ትምህርትን እስከምትጨርስ ከቤት እስከምትወጣ እስከመቼ አላውቅም። እንግዲህ እግዚአብሔር እስከፈቀደው ጊዜ የሚሆኑ እሱ ያልፈቀደው ነገር እንዴት መሆን ይችላል ብለህ ነው? ይኸውልህ አሁን የነገርከኝ ነገር ለእኔ ትልቅ ነገር ነው። በፊቱ የዛሬውንማ በካሜራው እንዳልኩ ሳይ ስለነበረ ነው ልመጣ የቻልኩት። ግን ምን መሰለህ
እነዚህ የሆነ ሰው የሆነ ነገር ሲያደርግ የራሱ ምክንያት አለው እና በእርግጠኝነት የሆነ ምክንያት ስለሚኖረት ነው። ስለዚህ አትፍራ። ከዚህ በኋላ ምንም እንትን የሚያሸማቅቅ ነገር የለም። እሺ። ስለዚህ እሷን እስኪ ልጠይቃት አይመስልም? እኔ ግን አጠገቧ መቀመጥ አልፈልግም። እኔ ካለው ትገልኛለች፣ ታስፈራረኛለች። እባክህ እኔ ያለው እኮ ምንም ያስፈራራ ነገር የለም እኮ ምንም አታደርግም። አይ እኔ አልፈልግም፣ አጠገቡ መቀመጥ አልፈልግም። እሺ ችግር የለም፣ ብቻውንም ማውራት ትችላለህ። አንተ ውስጥ መግባት ትችላለህ። እሺ እኔ ወደ ውጭ እወጣለሁ። ውጭ እሆናለሁ። ውጭ ይሻላል። እሺ የተመቸ ቦታ ነው። እሺ ላስገባት ነው መጀመሪያ እኮ እዛ እንትን ችግር የለውም። ምንም እንትን አትልም። በእናትህ አትፍራ። ግቢ ግቢ፣ ቁጭ በል ምንም እንትን አትልም። ቁጭ በል እሺ። እሺ እሺ ወይዘሮ ነው ወይዘሪት ሜሮን ለምንድን በስርዓት መስማት አታናግር? ለምንድን ሌላ ነገር ስልከች? ስለምን ነው ማናገር? እያደረግሽ ስላለሽ ነገር ሪስፔክት እያደረጋችሁ ነው። ማን? እናንተ። አንቺ ምን ልትባይ ነው ታዲያ? የሆነ ራስ እንደዛ ዘሎ መግባት ምናምን ሰው ቤት ሳታንኳኩ ምናምን መግባት ትክክል ነው? እያደረግሽ ያለሽው ነገር አይደለም ዘሎ መግባት። ሌላም ነገር ቢኖረው እኮ የሚደረግ ነገር ነው። አሁን ለምን ወንድምሽን እንደዛ የምታደርጊው? ጊዜ የለኝም። ምን አደረኩት? የሌባ አይነ ደረቅነት እኮ ምን የሚሉት ነው? እያደረግሽ የነበረውን እኮ እኔም አንቺም እናውቀዋለን። ከቤትሽ ላይ ያነሳሁት እኮ ስልክ አይደለም ካሜራ ነው እኮ። አሁን ደግሞ ሁሉንም ነገር ነግሮኛል እንደምታሰቃየው፣ ስራ ስትፈልጊ ውጭ እንደምታሳድሪ፣ እንደምትገርፊው፣ አልፎ ተርፎ ደግሞ እንደምትደፍሪው ነግሮኛል። ውሸት ነው? አዎ ውሸት ነው። እርግጠኛ ነሽ? የምርሱም እንደዚህ አይላችሁ? ለምን የግል ጉዳይ ያላችሁ? ወንድምሽ ነው አይደለ? አዎ እኮ ወንድምሽ ካላኒ ለምን ስምሽን ማጥፋት ይፈልጋል? አሁን አንቺ ላይ ራስሽ ላይ ነው ነገሩን ያወሳሰብሽ ያለሽ። በትክክል ነገሩን ብትነግሪኝ ደግሞ ለኔ ይቀለኛል። እኔ ምንም ያጠፋሁት ነገርም የለም እያልኩ እኮ ነው። ስለዚህ አልደፈርኩትም እያልኩ? አዎ አልደፈርኩትም። አሁን እንደዛ ማድረግ ሰው ይመስላል? በደንብ ከዛ በላይ የሌባ አይነ ደረቅ ፈጣጣ እንደሆንሽ ያስታውቃል። ምን ነው ሰደብኩሽ? አይ አሁን ጊዜ ባናቃጥል ምን ይመስልሽ? ትክክለኛው ነገር ነግረሽኝ ይሄን ከወንድምሽ ጋር እንድናስተካክል ነገር እኔን እየከሰስከኝ ያለው አሁን ታውቀዋል። አንደኛ ወንድምሽ አለ ለኔ ማስረጃ በቂ። እሱ ስለመመታው እንደዛ ነገር አይቶት ይሆናል። እርግጠኛ ነኝ? አዎ። ብዙ ርቀት ባንሄድ፣ ብዙ ርቀት ከሄድን ደግሞ እስከ የፈለግሽ ማስረጃም መረጃ ማግኘት ይችላል። አንደኛ ወንድምሽ አለ፣ ሁለተኛ ከፈለግሽ አሳይሻለሁ። ሁለተኛ ማስረጃ ሰማሽ? ለኔ ችግር የለም። ይኸው በደንብ ከፈለግሽ እያየሁት ነው እኮ እና በቃ በመመልክ ልትሰሪብኝ እንደ አሁን የምጠይቅሽን ጥያቄ ትመልሽልኛለሽ። ቀጣይ ምን ማድረግ እንዳለብን እናወራለን። አይመስልሽ? በደስታ የምትነግሪኝ? አይ እሺ፣ የምትፈልገው ምንድን ነው የምትፈልገው? ለምን እንደዚህ እንደምታደርጊው ማወቅ
ምን ያደርግልሃል? የሚያደርገውን ነገር ለኔ ብትው ያሻል ምን እንደሚያደርግልኝ አይ በቃ ወካም አሁን እሱን ይሄንን ስታደርጊ የነበረውን ነው የራስሽ ምክንያት አለሽ አለኝ እኮ እሱን ትነግኛለሽ ለምንድን ነው በእርግጠኝነት ወንድምሽ ነው ወይስ አይደለም አስፈላጊ ነው ሴትዮ እኔ ጊዜ ማቃጠል አልፈልግም የለኝም ጊዜ እንጂ ምናልባት ደልቶሽ ሊሆን ይችላል ወደዛ ያልሽ ሌላ ነገሮችን ማወዛገቡን ትተሽ ትክክለኛው ነገር መጠየቅሽን ብቻ መልሽልኝ ለምንድን ነው እንደዚህ የምታደርጊው የወንድ ፍጥረት በሙሉ ስለምጣላ ሁሉንም ጣላለሁ አይ ደግሞ ሁለተኛው ስክሪፕትሽ ነው ለምን የምታደርገው አልከኛ በቃ ምክንያት ይነገርኩ ለምን እንደምትጠይ ይሄ በቂ ምክንያት አይደለም አንደኛው ወንድምሽ ነው ወይ ፍቅረኛሽ ወይ ስራ ባልደረባሽ ምናምን ቢሆን የሆነ ምክንያት ይኖርሻል ወይንም ደግሞ ግጭት ይኖራል ላስ ወንድምሽ ነው ቪዲዮ ይዘሽ እስከ ማሰቃየት እስከ ማስፈራራት ያደረሰሽ ምክንያት ምንድነው ለምን ቀንደ ነገርኩ ነው እኔ እንደወንድም ያልቆጥረው ምክንያት በቃ ስለወደድኩት ነው እንደወንድም ያለው ስለወደድኩት ምን ማለት ነው ስለወደድኩት ማለት መልሽልኝ ምን ማለት ነው አንቺን እኮ ነው እየጠየቅኩሽ ነው አይደለም መልሽልኝ ጊዜን አታቃጢ ግን በቃ እንዴ አሁን ሁለት መልስን እኮ ነው እየመለሽልኛል የወንድ ፍጥረት ተጣላለው ያለሽ አሁን ደግሞ ስለመወደው ነው ያለሽ ስለዚህ እኮ ነው ስክሪፕት እያስጨነቀኝ ነው እኮ እንዳላስጨንቅሽ ትክክለኛው ነገር ትነግሪኛለሽ ምን ብዬ እንደምነግርህ እኮ አላውቅም ግራይ እሺ ደስ ባለሽ መንገድ ንገሪኝ እኔ እረዳሻለሁ አንቺ በፈልግሽ አሁን እንዳልኩ ነው ሰቃይቼዋለሁ ብዙ ነገር አድርጌዋለሁ ግን ደግሞ አንዳንዱ ነገር ደግሞ ራሱ ፈልጎ ነው ያደረገው ምንድነው ራሱ ፈልጎ የሚያደርገው ወንድ ልጅ አይደል ፈልጎ ነው ያደረገው እና አልደፈርኩትም ነው እንደዛ አልደፈርኩትም እና እንዴት ነው የደፈርሽ በቪዲዮ አስፈራርተሽ እርቃኑን ስለያሽው አደንዝዝሽ እንደዛ ስላደረግሽው ምንድነው ኮንዶሽ ጋር ችግርሽ ኮንዶምሽ ጋር ምንድነው ችግርሽ የወንድ ፍጥረት ተጣላሉ አልሽ ምክንያት የድሮ ታሪክ ነው ኮይልሽ እኔ ሌላ ዝባዝን አልፈልግም ጊዜን እያቃጠልሽ ነው ያለሽ ንገሪኝና በቃ ነገርኩ እኮ በጣም ረጅም ታሪክ ነው እሱ ምን ያደርግልሃል ግን እሱ ምን ያደርግልሃል ያድርግ አያድርግና እሱ ለኔ ተው እዛ ቁጭ ብለሽ ማውራት እንችላለን ሰማሽኝ ስለዚህ እኔ እየፈለኩ ያለሁት ለምንድነው እሺ ወንዶችን እጠላለሁ አልሽኝ አይደለ ምክንያትሽ ምንድነው ሰው ዝም ብሎ ይጠላል እንዴ ወንድምሽ ነው አንቺም አባት አለሽ አይደለ ከአባት ነው የተፈጠርሽው ግን በቃ በጣም ነው መጣላቸው አሁን ይሄ በቂ መጣላቸው እኔ ወንድ አይደለም አስወጣሽኝ መጣላችሁ ነው መጣላቸው ምክንያትሽ ምንድነው ንገሪኝ አሁንሽ ምክንያት ምን ያደርግልሃል እሺ እንቶ ወንድምሽን አሰቃይተሽዋል ደፍረሽዋል አልደፍረሽው መልሽልኝ እሺ ምክንያቱን እንቶ አድርጌዋለሁ አልኩ እኮ ግን ቅድም አላደረኩም ነው ያልሽኝ አይደል ለምንድነው 10 ጊዜ ነገሮችን መትቀያየሪ ምንድነው ይኸውልሽ በጣም ነግሬሻለሁ ራስሽ ላይ ነገር እያወሳሰብሽ ነው ያለሽው ትክክለኛውን ነገር ንገሪኝና ብናቀለው አይመስልሽም እኮ ያቀለል ነው እኮ ነው አሁን አይደል እያወሳሰብሽ ነው አይደልሽ 4-5 ነገር እየነገርሽኝ እያወሳሰብሽ እኔ ጭንቀት ምናምን ነገር አይመቸኝም ባክህ እና ወይ በቃ ፈታ በል እንዴ አንተ ወጣት አይደለ እንዴ
ወጣት ነኝ ግን እዚህ ጋር ስራዬን ነው እየሰራ ያለሁት እኮ። ግን እሺ በመጀመሪያ እጅሽን አንሽልኝ። ለምን አልፈልግም። ግን አትመስልም። እና ምን ማለት ነው አትመስልም? ማትፈልግ አትመስልም። እሺ ይልክ አንድ ነገር እንስማማ። ምንድን ነው እንስማማ? በቃ መኝታ ቤት እንግባና ከዛ እነግርሃለሁ። አንቺ በጣም ትቀልጃለሽ እንዴ ሴትዮ። እኔ ለአንቺ ቀልድ እኔ ጊዜ ላይ ይሄ ነገር ምን ያህል እንደሚያስጠይቅሽ ታውቂያለሽ? ወንድምሽን ስታደርጊ የነበረው ነገር ምን እኮ እንስማማ አልኩህ እኮ። በመኝታ ቤቱ እኔ ከአንቺ ጋር መኝታ ቤት ልገባ? በጣም ትቀልጃለሽ። ምን ጥሩ ሀሳብ አይደለም? አንቺ ሰው እንዳለ ረሳሽ እንደ ቤት ውስጥ እዚህ ካሜራማን አለ እኮ። ይወጣላ። ምን ችግር አለ? ትወጣለህ? አንተ ወጣለሁ ትለኛለህ እንዴ? ያሳልፈ የሰጠኝ እንዴ? አንቺ ትቀልጃለሽ እንዴ? አይ በቃ እሺ፣ እንደዛ ከሆነ ግን ማለት ነው አሁን ቅድም ያሳየኝ ቪዲዮ ቅርብ ሰዓት ላይ ተቀረጸ። እንዴት ገባ? ኧረ አትቀላቅይብን። አሁን እየቀላቀልኩ አይደለም እና በቃ እሺ፣ ይኸውልህ ነው ወይ ይወጣልን? ትወጣለህ? እሷ ናት እያለች ያለችው። ወጣ አልወጣ አይደለም ኮንፈርት ከነሳክ ብዬ ወጣ አልወጣ ለኔ እኮ ለውጥ የለም። ይውጣ። እሺ ውጣላት። ደስ ይበላል። እሺ ያወራን ነበረ። እሺ የወጣልሽ ምንድን ነው የፈለግሽው? በቃ ነገሮችን እንድትተዋቸው ነው። ከዛስ በቃ አታረማለሁ። ሰው ይሳሳት የለ። እንዴት ነው ሰው አውቆ የተሳሳተውን ነው የሚያደርገው? በቃ ከስህተት ይማራለሁ። ከዛስ ከዚህ በኋላ እንደዚህ ነገር አላደርግም። ምን ዋስትና አለሽ? ግን በቃ እሺ አሁን እንግባ። የት ነው የምንገባው? መኝታ ቤት ነው ኮን እንደርሳለን። እዚህ ሶፋም ስላለ ከሶፋው እንትን እንላለን። እንጀምርና እንደርሳለን እኮ። ተነሳ። የት ነው የምንነሳው? እሺ ቆይ አይደለም ቁጭ እኔ ግባ እስካላልኩት ድረስ አይገባም። የሆነ አይገባም። ለምንድን እንደዚህ የምታደርጊ? ለምንድን እንደዚህ የምታደርጊ? በቃ ነገሮችን እርሳ። ወጣት አይደለ እንዴ አንተ? አይ ነው ግን የሆነ ምክንያቱን አውቄ ነፃ ሆኜ ብቀርብሽ ደስ አይልሽ? እሱ ደስ ይለኛል። ያው በቃ እንትን ሶስት ምናምን አንዳንድ ነገሮችን ሶስት አይምሮኝ ራሴን መቆጣጠር ስለሚያቅተኝ። ምንድን ነው አንዳንድ ነገሮች? ስጠጣ፣ ስቅም፣ ስታጭሺ፣ ሀሺሽ፣ ሺሻ ምናምን ምንድን ነው የምጠቀመው? ማለት እንደዚህ የሚለው አሁን ልናወራ ነው። ነፃኝ እንድቀርብሽ ነው የፈለግሽው? ማድረግሽን አምነሻል። እሺ ምን ያህል እንደሚያስጠይቅሽ በቃ እኮ በዚህ እንስማማና አልኩህ እኮ በቃ ከዚህ በኋላ እንደዚህ ነገር አላረግበትም። አንተም በቃ እንትን በለ እሱን ትተሽ ከእኔ ጋር እንመቻች። እሺ እኔ እንደዚህ እንደማታደርጊ ምን ዋስትና አለኝ እንዴ? ትክክል እኮ ነው። ወንድምሽን እንደዚህ ያደረግሽ እኔን እንደማታደርጊ ምንም አላደርግም። ምክንያቱም የአንቺ ቪዲዮ እኔ ጋር ስላለ የአንቺ ቪዲዮ እኔ ጋር ስላለ
ኮን የፈለግኩን ነገር ላደርግልህ ዝግጁ ነኝ። እስከመች ልትቀጥይ ነበር እሱ ላይ እንደዚህ? አሁንም ዞሩን እዛው ላይ ነን እኮ ንገሪኝ። እኔ እኮ ነፃ ሆኜ እንድቀርብሽ እያደረግሽ አይደለም። ነፃ ካልሆንኩ ደግሞ ሰው ነፃነት ሲሰማው ነው አይደለ? ኮምፎርት ዞን ላይ ሲሆን ምንም ነገር ማድረግ የሚፈልገው አሁን በቃ እሱን እተዋለሁ። ከዛ ከኔ ጋር ነው ግን የምር ወንድምሽ ነው? አዎ። እሺ አሁን ለትብብሩ በጣም አመሰግናለሁ። በቂ የምፈልገውን ነገር ነግረሽኛል። እናማ እንግዲህ ቀጣይ ወደሚሄድበት እርምጃ ሄዳለሁ። አሁን ተስማምተን የምን እርምጃ ምናምን ነው የምትለው? አንቺ በጣም ትቀልጃለሽ እንዴ? እየቀለድኩ አይደለም። እኔ እኮ የምሬን እኮ ነው። ስሜቴን አውጥቼ ስለነገርኩ ነው። የምሬን ሆኜ ኧረ እባክሽ ይሄን ጉድሽን ባልይዝ ኖሮ እንደዚህ አይነት ነገር አይምሮሽ ላይ መጣ ነበር። ወንድምሽ ላይ ያልተመለሽ ልጅ እኔ ላይ የምትመለሽ እንዴት ማስብ የሚመስልሽ? ንገሪኝ። እንዴት ነው? እሺ አሁን ወደዛ ተጠጊልኝ። እሺ አትንኪኝና ወደዛ ተጠጊ። እሺ አትንኪኝ። በቃ ምንም እኔና አንቺ ምንም እናወራ ጉዳይ የለም። ሰማሽኝ? በዚህ ቆሻሻ እጅሻል። ወደዛ ሂጂልኝ። ተነሺ ሂጂ ወደዛ። ምን ሆነክ ነው አሁን በአንድ ቀይር ያደረገ? አንቺ አታፍሪም? ንገሪኝ፣ አታፍሪም ወይ? ለወንድምሽ ያልተመለሽ እኔ መስማማ እሺ ምልሽ ነው የመሰለሽ? ቴንኪው በቃ አመንሽልኝ። ይሄ ቆሻሻ ስራሽን አመንሽልኝ። ታውቂያለሽ ማለት አስተዋይ የሆነች ጓደኛ ባይኖርሽ ኖሮ እንዴት ይሄ ልጅ እንዴት እንደሚሆን ግራ ይገባኝ ነበር። አዎ ጓደኛዬ ናት ያስገባችሁ? አዎ ጓደኛሽ ናት እኔን እየጠራችኝ። ይሄ ቅሌትሽን ምን ነው? እሷ ናት ነገረች? አዎ እሷ ናት። እሷ ያስገባችሁ እሷ ናት? አዎ እኔ ሰጥቻት ጓደኛ እቺ ውሻ ምን ልትሆኚ? ለምንድን የምትመጣው እሷ ሲጀመር? ምን ማለት ነው? ለምንድን የምትመጣው? ምን እንድታየው ከዛ ልደበድቢያት? አይ አሁን ምንም አላደርግም። ምንም ምለው ነገር የለኝም። እና ምን ሆንሽ? ምን ሆንኩ? ሰዓትሽ ደረሰ? ጉድሽ ሲገለጥ ነው አሁን እንደዚህ ነገር ትዝ የሚልሽ? ውሻ እንሂድ። ታገኛታለሽ ወይስ ልጥራለሽ? የቱ ይሻላል? ጥራት። ከዛስ? ጥራት ጥራት። ምንድን የሚያቅበዘብዝሽ? ሰዓትሽ ደርሶ ነው? አሁን ሌላ የደበቅሽኝ ነገር አለ ወይስ የለም? ሙሉ እኮ ነገርኩህ እኮ። እሱንማ ወደሽ አይደለም። በቃ መስማት የምፈልገው ነገር ሰምተሃል አይደል? ቀሪ ነገር ካለ ደግሞ አሁን ምን አድርጊ ነው የምትለኝ ታዲያ? ከዚህ በላይ አትጩሂ። እጮሃለሁ። አትጩሂ። ስርዓት እጮሃለሁ። ምን ታመጣልክ? ያ እብድ ናት። ለነገሩ አይምሮ የለሽም። አይምሮ ያለው ሰው የሚያደርገውን አይደለም የምታደርጊው። እንደዚህ ለመደንዘዝ ነው ደግሞ እቅማለሁ አጭሳለሁ ምናምን ብለሽ ደግሞ የምታወሪ። አይገርምሽም? አንድ ነገር ልንገርሽ፣ ካሜራማኑ ወጣ እንጂ ካሜራው አልጠፋም። የምርህን ነው? አዎ። እስካሁን ይቀርጽ ነበር። ጅል ማሰብ የልትጂ ነው የልትጂ እንዴ? አረፈሽ ቁጭ በይ እኮ ነው የምልሽ። ቁጭ በይ ሰምኛለሽ? ገና ይሄ ቅሌትሽን ገና አሳያለሁ። ለቤተሰቦችሽ ጭምር ነው ማሳየው። ሰማሽኝ? ቁጭ በይ ቁጭ በይ። አሁን ተስማምተን አልነበር እንዴ? ምን እኔ ከእንዳንቺ አይነት ጋር መቼም ልስማማ አልችልም። ሰማሽኝ? መቼም አልስማማም። እና ካሜራው እስካሁን እየቀረጸ ነው? አዎ። አንቺ በአንቺ ቤት በጣም ብልጥ ነሽ፣ በጣም አራዳ ነሽ አይደል? ግን አንድ ነገር ልንገርሽ፣ በጣም ጅል ነሽ። አዎ ጅል ነኝ። አዎ። ይኸውልሽ አሁን ከአንቺ ጋር እዚህ ምንም ማቃጠለው ጊዜ የለኝም። ቀጥለጥ ብለሽ ትወጫለሽ። ቀሪውን ደግሞ እዛ ፖሊስ ጣቢያ እናወራለን። ኧረ ተው በእናትህ ተው። ተነሺ። አይደለም እንዳትነኪኝ። ተነሺ።
አይደለም እነሱ አይመጡም። አንቺ ትሄጃለሽ። እሺ ምንም እኔ ልጅ አሁን አይደለም ልመናውን እኮ አሁን አይደለም መጀመሪያ ዘለልሽ እንትን አልሽ። ከዛ በኋላ ደግሞ ምንድነው ያልሽ? አብረን እንሆን አልሽኝ ምናምን። ኧረ እባክሽ ሁሉ እንዳንቺ ነው የሚመስልሽ? ካሜራማ ናግባ አይደለም ቁጭ በይ እንዳትነኪ። እሺ ቁጭ በይ። አንተ አታፍርም? አንተ በጣም ቁጭ በይ እኮ ነው የምልሽ። ይኸውልሽ እናገርኩሽ ወዴ ሳይሆን በግድሽ ነው የምትሄጂው። እኔ ከአንቺ ጋር ሌላ ጭቅጭቅ አልፈልግም። ትንሽ ውጪ። አልወጣ ሴትዮ አልወጣ። ይኸውልሽ እጄ እንዳነሳ እንዳታስቀድጂኝ፣ አለበለዚያ አጋጭሻለሁ። ሰማሽኝ? አጋጭሻለሁ። ትንሽ ውጪ፣ ውጪ፣ ውሰዳት። ቁጭ በል እንዴ። አሁንም አንተ ምን እኔን እየፈራኝ ነው እንዴ? ኧረ አይደለም እና ቀና በል እንጂ። ይኸውልህ እህትህ የራሷ የሆነ ምክንያት አለ። ምናልባት ለእናንተ ስላልነገረች ነው እንጂ ከዚህ በፊት የነበራት ህይወት ብዙ ችግር እንደገጠማል እኔ የተረዳሁት። በግልጽ አልነገረችኝም። ምክንያቱም ወንዶችን እጠላለሁ ስትል ሰምቻለሁ። እና እኔ መፍትሄው ምናልባትም መበቀል ፈልጋ በቀል ይኸውልህ አሁን አንተ ምንም ሚኖር ቪዲዮ ከዚህ በኋላ አይኖርም። የምሬን ነው። ይኸው እኔ ቃል ገባልሃለሁ። እሺ ሁሉም ነገር አሁን እኮ የወሰዷት ወደ ፖሊስ ጣቢያ ነው። ፖሊስ ጣቢያ ነው። ሰማኝ። አሁን አንተ ብቻህን እንዳትሆን ለሃይማኖት እደውልላታለሁ። እዚህ ትመጣለች። ተረዳኝ። ከዚህ ያለውን ነገር ታግዛለች ከጎን። ያ ማለት ግን እኔ እርቃለሁ ማለት አይደለም። እሺ ቀና በል፣ አትፍራ። እሺ ይኸውልህ አሁን እኮ እኔ ወንድም ነኝ። ሰማኝ። እንደ ወንድም አይተህ አውራኝ። አሁን ላይ ምንም የሚያስፈራ ነገር የለም። ሄሎ ምን እንዴት ነሽ? አንዴ ልትመጪ ፈልጌ ነው። እነ ራሔል ጋር ነኝ። አይ ሰላም ነው። ስትመጪ እናወራለን። እሺ እሺ። ይኸውልህ አሁን ትመጣለች። ያለውን ነገር በትክክል እንትን እንላለን። እሷ ከዚህ በፊት ስታወራ ነበር። ምን ሆነ ነው እንደዚህ ሆንኩ ምናምን ብላ ስጠይቅ ነበር አይደል? አንተ እየመለስክላትም አልነበረ። ጓደኛዋ ነች ብዬ ነው እኮ። እሷም የጠየቀች እኮ ልታግዝ ነው። ምን ሆነ ነበር ስትል ነበር። እንግዲህ ለእሷ ተደላለች ብዬ አስብኝ። ምናልባትም እንደዛ ላይሆንም ይችል ነበር። ለማንኛውም አሁን ትመጣለች። እስቲ እንግዲህ አይል አሁን ነፃ ሆና ነው። እሺ ምናልባት የተፈጠረውን ነገር ላልነግራት እንችላለን። ሚረብሽ ከሆነ አልናገራት። እሺ አልናገራት። ግን ከዚህ በኋላ ያለውን ነገር መታ ማለት እንድትረዳውና ከጎን እንድትወል ነገራት ነው። ምክንያቱም እንዳልኩ ስራ ስለሚበዛብኝ እኔ ሁሌ ለመከታተል አይመቸኝም። ያ ማለት እንዳልኩ በስልክም ቢሆን እየደወልኩ ቼክ አደርጋለሁ። ስለዚህ ትምህርትን ከዚህ በኋላ በትክክል ትከታተላለህ። ቤት ውስጥ የሚያስፈልግ ነገር የሚሟላ ነገር ካለ እናሟላለን። ያ እሷ እህትህ እንደ ስራዋ መጠየቁ አይቀርም። ምክንያቱም ወንድም ሆነ አጎት አባት ህግ ነው ታውቃለህ አይደል? ስለዚህ የሰራችው ነገር በትክክል በህግ የሚያስጠይቃት ነው። ቅር ያለ ነገር አለ ምናልባት በመሄዷ? ያው ስለታሰረች ቤተሰብ ይሰማል ነው። ግን እሺ አሁንም እኮ ምንም አማራጭ የለም። መታረም አለባት። ይገባኛል። ወንድም ሆነ ስጋ ነው። እንግዲህ ይቅርታ አድርጉላትና እኔም ሌላ ቦታ ነው። አሁን እኔ በግሌ እኮ ይቅርታ ማድረግ የምችለው ነገር የለም ምናምን። አንዴ በህግ የሚያዝ ጉዳይ ነው። ገብቶሃል? አንተ ምናልባት እዛው
በሽምግልና በምን ይላቅ የሚባል አይነት ነገር እዛ ፍርድ ቤቱ እንደሚለው ከሆነ በዛ ከተስተካከለ ነው። እሱንም ተስተካክላ ከሆነ ነው። እሺ ስለዚህ አሁን እንትን አትበል፣ አትዘን። ገብቶሃል? እሷም ነገ ህይወቷ የተበላሸ እንዳይሆን ተረድተኛል? እግዚአብሔር ይመስገን። እንዴት ነሽ? ነሽ? ወዲስ ደህና ነሽ? እንዴት ነህ? ሰላም ነው? አይ ሰላም ነው። ያው ቅድም አንቺ ባወራሽኝ ጉዳይ አንዳንድ ነገሮች አሉ ልነግርሽ የምችለውም ማልችለውም ነገሮች አሉ። ኦኬ ምንድን ነው? ከራሄል ጋር ብዙ አለመግባባት ተፈጥሯል። ሌላም ችግርም ተፈጥሯል። ግን ነገሮችን ልናስተካክል ችለናል። አሁን አንቺን በዋናነት የጠራሁበት ምክንያት ይኸውልሽ፣ እሷ ትልቅ ጥፋት ሰርታለች። ራሄል? አዎ። ምንድን ነው? በቃ ከወንድሟ ጋር የገቡበት ጉዳይ ጸብ አለ ምናምን፣ በዛ ላይ የሰራችው ጥፋት አለ። እሱን መጠየቅ ስላለበት በሕግ እንድትጠየቅ ልክያታል። እንዴ ሕግ ቦታ የሚያስደርስ? አዎ። እርግጠኛ ነው? አዎ እርግጠኛ ነኝ። ዴቭ ነው? እውነት ነው? ነገራት፣ ችግር የለውም። መንገር ያለብህን ንገራት። ዴቭ ምንድን ነው የተፈጠረው? ምንድን ነው ያኔ እኔ ስመጣ እንደዛ ጓዳ የምትገባው ምናምን በአይን ከእሷ ጋርስ ምንድን ነው የምታወራው እኮ? ምንድን ነው? እሺ አሁን እንደዚህ ብዬ በቃ ሌላ ጊዜ እነግርሻለሁ። አሁን ሰምተሽኛል? ምንድን ነው? እኔ እኮ አስጨነቃችሁ። ምንድን ነው ሕግ ቦታ የሚያስደርስ ነገር ምናምን? እሷስ ምን አድርጋ ነው ሕግ ቦታ እስክትሄድ ድረስ ያደረሳት? ምንድን ነው? ሰላም አይደል? ዴቭ ለምን አልነግረኝም? ምንድን ነው የሆነው? ምንድን ነው የሆነው? እሺ ምንድን በቃ አሁን አታስጨንቂ። እሺ ምንድን ነው? አንተ ለምን አልነግረኝም? ሕግ ቦታ የሚያስደርስ ነገር ምን ተፈጥሮ ነው? መጀመሪያ ያለሽ መጀመሪያ የሚቀድመው ልንገርሽ። እግዚአብሔር ይኸውልሽ፣ አንቺ ምንም የሰራሽው ስህተት የለም። ምናልባት እንደዛ ተሰምቶሽ ከሆነ እንደዛ አይደለም፣ ትክክለኛውን ነገር ነው ያደረግሽው። ምንም የተፈጠረ ነገር የለም። እሷን መጀመሪያ እረፍት ያስፈልጓል። ተረዳሽኝ? ሃይማኖት ተረዳው ከኔ። ወይኔ ጉዴ! ምንድነው ሕግ ቦታ የሚያስደርስ ነገር ይሄ እኮ? ሕግ ቦታ ሄደች ማለት እኮ ትሞታለች አይደለም ወይ ትጠፋለች አይደለም እኮ። ጥፋት አጥፍታለች ስላልከኝ እኮ እኔ ግራ ገብቶኝ ነው። አንቺም እኮ ጥያቄ የፈጠረብሽ ነገር፣ ግራ የገባሽ ነገር ነበር። አዎ እሱ መስተካከል የለበትም? እሱማ መስተካከል ነበረበት። ስለዚህ ይሄን ያህል ሕግ ቦታ የሚያስወስድ ነገር ነበር። እሺ አሁን መጀመሪያ የዳዊትን መረጋጋት እናስቀድም። ይኸውልሽ እኔ አሁን የጠራሁበት ምክንያት ሰምተሽኛል? ብቻውን እንዳይሆንና እንዲረጋጋ ትሪት እንድታደርጊው ነው። ሰምተሽኛል? ስለዚህ እሱን ብቻ እንድታደርጊልኝ እፈልጋለሁ። ትችያለሽ? ካልቻልሽ ችግር የለም። እኔ እሱን ትሪት ማድረግ እችላለሁ፣ እንዲረጋጋ ማድረግ እችላለሁ። እኔ የተፈጠረው ነገር ግራ ስለገባኝ እኮ ነው። እሱን በስልክ እናወራለን እኔ እና አንቺ። አሁን እሱን መረበሽ የለብንም። ሰምተሽኛል? እሺ ወይ ቤት እናወራለን። ከሱ ጋር የሚያወራኝ ከሆነ ካወራ ግን ምንም ነገር እንድታስጨንቀው አልፈልግም። አሁን እሱ ማረፍ ነው ያለበት። ዴቭ የምትፈልገው ነገር አለ? ስለዚህ እሱ መጀመሪያ እንዲያርፍ ብቻ ነው የምፈልገው። ተረዳሽኝ? አሁን ጉድ ነው በእናትህ። ተረድተሽኛል ወይ? እኔ ተረድቻለሁ። በቃ ቀሪውን በስልክ አወራሻለሁ አልኩ አይደል? ማወቅ ነው የምትፈልጊው? በስልክ አወራሻለሁ አለቀ። እሺ እሷንስ መጠየቅ ማግኘት እችላለሁ? እሱን ለምን ትከለከያለሽ? አሁን የት ነው ሄደችው? ሕግ ቦታ ፖሊስ ጣቢያ ውስጥ ወጣ። እሺ እሱን ወደ ቤት ላድርስና እኔ እሄዳለሁ። በቃ እሷ ጋር ለምን አንቺ ጋር ይሁን? እኔ ጋር መሆን ይችላል እኮ ታዲያ እዚህ ከሚሆን እኔ ጋር ቢሆን አይሻልም? እሺ የት ትሆናለህ? የት ትሆናለህ? እዚህ ከምትሆን እኔ ጋር ብትሆን አይሻልህም ወይስ የት ይሻልሃል? እዚሁ ይሻልሃል? እሺ ስለዚህ አንቺ እዚህ መሆን ይኖርብሻል። እሺ ችግር የለውም። አሁን ቤተሰብ ጋር ምንም እንዳትደውይ
ሰምተሽኛል? ቤተሰብ ጋር እንዳትደውይ ነገሮች እስከሚስተካከሉ ድረስ። ከዛ በኋላ ቀስ ብለን ለቤተሰብ እናስረዳለን። ተረዳሽኝ? በቃ አሁን ሌላውን ታየውና እሱን ብቻ ትሪት አድርጊልኝ። እኔ እሱን ትሪት አድርገዋለሁ። ግን እሺ በቃ ለትብብሩ በጣም ነው የምናመሰግነው። አሁን መሄድ ስላለብኝ ልሄድ ነው። እሺ ዴቭ፣ የሚያስፈልገ ነገር ካለ በማንኛውም ሰዓት ደውልልኝ። እሺ እሺ። ግን አደራህን ደውለህ ብትነግረኝ ደስ ይለኛል። እኔ አይደለም እኮ ገብቶኛል። ደውልልሻለሁ አልኩሽ አይደል እኮ። በቃ ደውልልሻለሁ። እሺ በይ አደራሽን። እሺ በቃ ችግር የለውም አታስብ አለው። እኔ እሺ አንቺንም በጣም ነው የምናመሰግነው። ደውልልሻለሁ። እሺ እሺ